እሺ በቃ እኔ አሁን በዚህ ጉዳይ ሌላ ፋይል መክፈት አልፈልግም። እዚህ ነው በእናታችሁ የጠራችሁኝ። እኔ ምንም አልሰራም። ተረጋጋና በደንብ እናወራበት ስለ ሁሉም ነገር። ስላለፈ ታሪክ እኔ አይመለከተኝም። ካልተመለከተች ስነ ስርዓት ይኑር። ለመፍትሄው ዝግጁ አይደለህም። እሺ አምጪ እስኪ። አሁን ራሱ ያለፈ ታሪክ ነው ከማለት ውጪ እና ምን ልበልሽ? ያለፈ ታሪክ ነው። እሺ ሌላ ማለት ምን ላድርግ? አንተ ለጥቂት ከሆነ አትርጡ። አንቺ ሰላም ከፈለሽ ፍላጎት ካለህ እኮ መናገር ነው በቃ። ወይኔ ቡርኬ ይስላል ነው የምነግርሽ። ስለምን ነው የምነግርሽ? ምን አድርገህ ነው የምትይኝ? በቃ እንዴ ተረጋግተሽ ማተው እራሴ ስነ ስርዓት ተረጋግተሽ ማተውሪ ከሆነ አትወሪኝ። እያለባበስክ እያለፈ ተረጋግተሽ ማተውሪ ከሆነ አትወሪኝ። እኔ እንዴት ምኑን ያለባበስኩት? በቃ ያለፈ ነገር ነው አልኩሽ። ቴዲ ምንድን ነው ሰላም ነው? ምን ታረጋለህ እዚህ? እኔ ከአንተ ጋር ነው ቀጠሮ ያለኝ። እኔ ከእሱ ጋር ምንም አይነት ቀጠሮ የለኝም። አንተ ደግሞ ቤቴን ስለምታውቀው ብቻ ዝም ብለህ እንድትመጣ አልፈልግም። ወይኔ ጉዴ ፈላ። ህይወቴ እየተበጠበጠ ነው። አይታየህም እንዴ? ሸክም ነበርኩ እኔ ለአንተ ሸክም ነበርኩ። ዝም በይ በቃ እንዳታወሪኝ። ብሩኬ ስነ ስርዓት ይኖር። ምን ማለት ነው? ገና አንቺ በእናትሽ ስነ ስርዓት ምናምን እንዳትሄጂ። ስነ ስርዓት እሺ። አትፎክር። አንተ ደግሞ እንዳታወራኝ ከዚህ በኋላ እሺ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሼር አድርጉት ማለት ነው። በመጀመሪያ ደረጃ ብሩኬ በእናቱ ተመክሮ ነው የሚመጣ ስላችሁ እኔ መረጃ ስላለኝ ነው ዝም አይደለም። ገባችሁ አይደለ? መረጃ ስላለኝ ነው። መረጃ ባይኖረኝ አላወራም ማለት ነው። በሁለተኛ ደረጃ ደግሞ አንዳንድ የመዳም ቅመሞች ለብሩኬ እናት ገንዘብ እያዋጡ እየላኩ ብሩኬና ሃይሚ እንዳይጋቡ ኦር አብረው እንዳይሆኑ አብረው የሰላም ህይወት እንዳይኖራቸው እያረገች ያለ እናቲቱ ናት ስላችሁ በማስረጃ ነው። እኔ ማስረጃ አለኝ። ከቡታጅራ ተደውሎ የነገረኝ ማለት ነው የተነገረኝ። በሁለተኛ ደረጃ ደግሞ ብሩኬ ስርዓት ይኖር። ሴት ልጅ መከበር አለባት። ለምንድን ነው ሃይሚን ማታከብራት እንዴ? በሷ ፈምሰ በሷ ከክህን አራግፈ እንደገና እሷን ደግሞ እንትን ልትል ትችላል። ልታፋጥጥ አይደብርህም? ብሩኬ ለሴት ልጅ ክብር ይገባታል። ደግሞም ሃይሚዬ እኮ ቆንጆ እኮ ናት እንዴ! የቆንጆ ምን ይወጣላታል? ሃይሚ ያለፈ ታሪክ ምናምን እያልክ አትበጥረቅ። አዎ ስለዚህ ሃይሚን ልታከብራት ግድ ይልሃል። ሃይሚ አንተና እናትህ ኦር ወንድምህ ያንተ ወንድም ማለት ነው ልታከብሯት ሃይሚን ግድ ይላችኋል። በሃይሚ ነው የፈመሳችሁት። በሃይሚ ነው የተለያየ ነገር ፍላጎታችሁን እያሟላችሁ ያለ። ለምን አይገባችሁም? አስረግጬ ነው የምነግርህ። አንዳንድ ደግሞ የምትናገሩ ሰዎች አላችሁ። እውነቱ ነው የማወራው፣ ዝም ብዬ አይደለም። መረጃ ስላለኝ ነው። መረጃ ባይኖረኝ እኔ እንደዛ ብዬ አላወራም። መረጃ ስላለኝ አንዳንድ የመዳም ቅመሞች ለብሩኬ እናት አዲስ አበባ እንወስድሻለን፣ ቤት እናከራይሻለን፣ ከሃይሚ ጎን ምናምን እያሉ እየመከሯት በመሃል እየገባችባቸው ነው። ለምን እኔን አታምኑኝም? እውነት መረጃ ይዤላችሁ ትክክለኛ መረጃ ይዤላችሁ ስመጣ ለምንድን ነው የምትሳደቡት? እኔ ብትሳደቡ ተሳድባችሁ ነው የምትቀሩ። እኔ ግን እውነትን ከመናገር ወደ ኋላ አልልም። ሁለተኛ ደግሞ ብሩኬ ከሃይሚ ጋር ብትለያይ አንተ ነው የምትጎዳው እንጂ እሷ አትጎዳም። አንተ ነው የምትጎዳው። አንደኛ ለምንድን ነው የምትጎዳው ካልክ ያንተ በጎች ለአንድ ሳምንት ወይ ይሉና ከዛ በኋላ ይተውሃል። የሃይሚ ኦዲየንሶች ግን ጀግናዎች ስለሆኑ አብረው እኩል እስከምታረጅ አብረዋት ይዘልቃሉ። አስረግጬ ነው የምነግርህ። እኔ ልንገርህ፣ እኔ መረጃው ስላለኝ ነው የምናገር። መረጃው ባይኖረኝ አልናገርም። አዎ ገባህ? በሁለተኛ ደረጃ ደግሞ አዲሱ ፍቅረኛ ደግሞ የተባለው ፍቅረኛ አይደለም። የብሩኬ ኦዲየንሶች የላኩት ልጅ ነው። ሃይሚ ስለማታውቅ ነው የብሩኬ የላኩት ልጅ ነው። እና ውዶቼ ማለት ነው ለብሩኬ እናት ገንዘብ እየላኩ
ለዛ ነው ሃይሚና ብሩኬ እየተጣሉ ያለ ማለት ነው። ይሄ ደግሞ ያንኛው ፍቅረኛ ተብሎ የመጣው ደግሞ የብሩኬ ኦዲየንሶች ገንዘብ አዋተው የላኩት ልጅ ነው። ሃይሚ ስለማታቅ ነው። ሃይሚ አታቅም። ሃይሚ ትክክለኛ ጓደኛዋ መስሏት ነው አብራው እየሄደች ያለችው፣ ግን ትክክለኛ ጓደኛዋ አይደለም። የብሩኬ ኦዲየንሶች ገንዘብ ተገዝቶ የመጣ ልጅ ነው። እኔ ልንገራችሁ ሚስጥሩን ከኔ ስሙ ማለት ነው። በሁለተኛ ደረጃ ደግሞ እኔ የምለው አንዳንድ ኦዲየንሶች ማለት ነው ገንዘብ በዚህ ደረጃ የምታገኙ ከሆነ ለምን ለሃይሚ ቤት አትገዙላትም? ለሃይሚ ቤት ግዙላት። በቃ ለሃይሚና ለብሩኬ ቤት ግዙላቸው። ለምን ሰውን ለማጣላት በዚህ ደረጃ ገንዘብ ከምታወጡ ምንድነው ማድረግ ያለባቸው? አዋጡና ቤት ግዙላቸው ለሃይሚና ለብሩኬ። እነሱ ወልደው ከብደው ይቀመጡ። ለምን ብሩኬና ሃይሚ መለያየት የሌለባቸው ሰዎች ናቸው። በጣም 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 ሁለቱም ይዋደዳሉ። ተረዳችሁ? ስለዚህ ለክፋት ገንዘባችሁን ከምታውሉት ገንዘቡን ስጧቸውና ቤት ገዝተው አዲስ አበባ ይቀመጡ። የብሩኬ እናት እየመጣሽ አንዳንዴ ተጠይቃቸው። ይህ ነው ያለው እውነት። እንዴ በዚህ ደረጃ ለክፋት የምትንቀሳቀሱ ከሆነ ገንዘቡን ላኩላቸውና ቤት ይግዙና ይቀመጡ። እኔ እኮ በጣም ነው የምትገርሙኝ አንዳንድ ኦዲየንሶች ማለት ነው። በዚህ ደረጃ ሃይሚን ለመጣል የሄዳችሁበት መንገድ ግን እኔ በጣም አበሳጭቶኛል። በጣም ሃይሚን ለመጣል የማታረጉት ጥረት የለም። እኛ ከሃይሚ ጎን ነን። እኛ መክፈል ያለብንን ዋጋ እንከፍላለን። ለሃይሚ እኮ ሃይሚን በጣም ስለምንወዳት ለሃይሚ መክፈል ያለብንን ዋጋ እንከፍላለን አልኳችሁ። አስረግጬ ነው እኔ የምነግራችሁ። እንዴ ሃይሚን እኔ በጣም ነው የምወዳት። በጣም ስርዓቷ ምኗ በቃ አለባበሷ እኔ ምን ልበላችሁ ለሃይሚ ሃይሚዬን በጣም ነው የምወዳት። ሃይሚካ ትላለች እናቷ። ልግጠምላት ወይስ አልግጠምላት? እና ሃይሚን ለማሸማቀቅ ምን ለማለት የምትጥሩ ሰዎች መጀመሪያ ከኛ ጋር መታችሁ ተከራከሩ። አዎ መጀመሪያ ከኛ ጋር ተነጋገሩ። ገባችሁ? አስረግጬ ነው የምነግራችሁ። በተለይ ዱባይ ያላችሁ አንዳንድ እንሽላሊቶች ዱባይ ያላችሁ ራሳችሁን በደንብ ጠንቀቃችሁ ታውቃላችሁ። ሃይሚን ለመጣል የማታረጉት ጥረት የለም። ገንዘብ ትከፍላላችሁ። ገንዘቡን የት እንደምታመጡት አላቅም። እንደ ውሃ ነው ገንዘቡን የምትከፍሉ። ለዛ ትከፍላላችሁ። ሃይሚን ለመጣል ማለት ነው። ሃይሚ አትወድቅም። ብሩኬ ደግሞ ለሴት ልጅ ክብር ይኖረ። ሃይሚን አክብራት። የመቀየራ የብዙ ተስፋ ሃይሚ ናት። እናትን አትስማ። ሃይሚ ናት በዚህ ደረጃ እሱ እንድትቀየር ያደረገች እንጂ እናትህ እኮ በቲክቶክ እየለመነች ትመጣ ነበር። ልጄን ፎሎ አድርጉት፣ ልጄ እንደዚህ አድርጉት። ለዚህ ሀቅ እኮ ነው የተናገርኩ። ለምን እንደምትሳደቡት? ሀቅማ ሀቅ ነው። ሀቅን አትዘንጉ እና ሀቅን እንናገራለን። በሁለተኛ ደረጃ ደግሞ ገንዘቡን ለክፋት ከምታዋጡት ስንት ቤተክርስቲያን የተቸገሩ ምናምን ሰዎች አሉ። ለነሱ ስጧቸው ከልባችሁ ካዘናችሁ ማለት ነው። በዚህ ደረጃ ሃይሚን ለመጣል የምትንቀሳቀሱበት ነገር ግን እኛ አስፈላጊ ከሆነ ፎቶአችሁን እያመጣን እንዘረግፋለን። ገባችሁ? ፎቶአችሁን በተለይ የዱባዮችን እኔ እያንዳንዳችሁ መረጃው አለኝ በቴሌግራም። ሃይሚን ለመጣል የምታረጉትን ጥረት ካላቆማችሁ እኛ መረጃውን እያወጣን አንዳንድ እያረግን ልንዘረግፈው እንገደዳለን ማለት ነው። ገባችሁ? በሁለተኛ ደረጃ ደግሞ አንተ ፍቅረኛው አይደለህም። በገንዘብ ተገዝተህ የመጣህነ የብሩኬ ኦዲየንሶች ገዝተው የመጣህነ እኔ ልንገርህ። ስለዚህ ፕሊስ የሰውን ህይወት አትበጥብጡ። ሰላሟን ትኖርበት። ምንድነው ሃይሚን ለመጣል በዚህ ደረጃ የተነሳችሁት? እኔ በጣም ነው የምትገርሙኝ። አንዳንድ ሴቶች ደግሞ ሴቱ ናችሁ። የሴት ቁስል፣ የሴት ህመም፣ የሴት ነገር ልትረዱ ይገባል። ለምንድነው ከሃይሚ ጎን የማትቆሙት? ለምንድነው ከብሩኬ ጎን የምትቆሙት? እንዴ መቆም ያለባችሁ እኮ ከሃይሚ ጎን ነው። ምክንያቱም ሃይሚ ነው እየተረበሸሻለሽ እንጂ ብሩኬ አይደለም። ብሩኬማ መልክ አለኝ ብሎ እየተቀናዘረ ነው እንዲህ እያለ ነው። ስለዚህ መቆም ያለባችሁ ከሃይሚ ጎን ነው። ከሃይሚ ጎን ነው መቆም ያለባችሁ። ገባችሁ? እና እውነቱን ስንናገር ደግሞ የምትሳደቡት የራሳችሁ ጉዳይ። ተሳድባችሁ ሲበቃችሁ ማለት ነው። ሲበቃችሁ ዝም ትላላችሁ እውነቱን ስታውቁት። እና ይህን ቪዲዮ ሰብስክራይብ አድርጉና አድርሱልኝ። ለዱባይ ለሃይሚ ለብሩኬ ኦዲየንሶች ገንዘብ እየላኩ
ሃይሚን ለመጣል የሚንቀሳቀሱ ኦዲየንሶች አሉ። አድርሱልኝ። ለነሱ ነው እንዲደርሳቸው የሚፈልግ። በሁለተኛ ደረጃ ደግሞ ብሩኬ ለሴት ልጅ ክብር ይኖርህ። ሃይሚን ልታከብራት ግድ ይላል። ወደ ሳይሆን በግድ አድርሱለት። እወዳችኋለሁ። ከፈለጋችሁ መረጃውን እዘረግፍላችኋለሁ። ፊያማ